ግን አንተ ጥያቄ ልጠይቅ አለ እግዚአብሔር። ይሄ ነው ባይዘው ይመዳ። አንተ ጥያቄ ልጠይቅ፣ ታምነኛለህ? እኔ እን ማድረግ እንደምችል ታምነኛለህ? እኔ ያንተን ኃጢአት በሙሉ ልጄ ላይ አድርጌ የልጄን ጽድቅ በሙሉ ላንተ ልቀያይረው እንደምችል ታምነኛለህ ሲል አንዳንዶች ምን አሉ? ጠቢባን አይ ያሉ ሄዱ። አብርሃምስ አረ አምናለሁ አንተን በቃ ልታጸድቀኝ ነው? አዎ አምናለሁ። እሺ አጽድቀኝ አለው። እግዚአብሔርስ ምን አለው? እግዚአብሔር ጸድቀሃል። እኛ አተን አይደለም እንደ ሰው መስራት ምንጭ አእምሮ ስለሌለን አይደለም ጌታን የተከተልነው። የሆነ ችግር ስላለብን ዲፌክት ስላለብን አይደለም የተከተልነው ጌታ። የሆነ ላክ ምናረገው ነገር ግሩፕ የሆነ እንደ ሃርድ ሜንታሊቲ እንደሚሉት ይሄ በግሩፕ ማሰብ ስለምንወድ አይደለም የተሰበሰበው። እኛ የተሰበሰብነው አንድ ማንም ሰው ሊሰጠን የማይችለውን ነገር ስላገኘ። አብርሃም ያመነው ይለናል እዚሁ ጋር ምዕራፍ 4 ላይ የሞተውን በህይወት የሚያኖርን ነው ይላል። ዋው ደስ አይልም ቃሉ? ባጭር ቃል ላይፍ ጊቨር የሆነውን እግዚአብሔር ነው ያመነው። ምን የሚሰጥ ህይወት። ሮሜ ምዕራፍ 4 ጌታ ቢፈቅድ 2 ሳምንት ልናይ ማስበው ከቁጥር 16 እስከ 25 ርዕስ ለምንይ ሰዎች እንደ አብርሃም ማመን በሚል ርዕስ እንደ አብርሃም ማመን የሚል ሐሳብ እንካፈላለን። እንደዚህ ይነበባል። ሮሜ ምዕራፍ 4 ከ16 ጀምሮ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተሰጠው የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ተብሎ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል ሐዋርያው ጳውሎስ። ምዕራፍ 4 ጋር ስንመጣ በጣም 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 የሚገርም ምስጢር ነው የሚነግረን። እሱን ነው ማካፈላችሁ። ምዕራፍ 4 አንድ ሰው እንደ ምሳሌ ነው የሰጠው። ምንድነው? ይሄም ሰው ደግሞ በእምነት መጽደቅ አይቻልም እያሉ ይከራከሩ በነበረበት ጊዜ ላይ አይ ኖ ኖ ኖ ኖ እስቲ ወደ ኋላ ልመልሳችሁ ነው ያላቸው። እስቲ ወደ ኋላ እንመለስና እስቲ ወደ ኦሪጂናችን እንመለስ፣ ወደ መሰረታችን ልመልሳችሁና ቆይ አባታችን የምትሉት አብርሃም የእስራኤል የኔሽኗ አባት ነው፣ ጀማሪ ነው የምትሉት አብርሃም፣ ጻድቅ የምትሉት አብርሃም። ምክንያቱም አይሁዶች በአብርሃምና በዳዊት አይከራ እንትን የለም ቀልድ ማያውቁት ሰዎች ናቸው። ስለዚህ የምትሉት አብርሃም እንዴት ነው የጸደቀው ራሱ ሚል ነው የሚያነሳው። እኔ እንዴት ነው የሚጸደቀው ላይ አላተኩርም፣ እሱ በብዙ ነገሮች ስለምንመጣ ወደ እናንተ። እኔ ግን አብርሃም ምን አይነት እምነት ምን አይነት የእምነት ኤሌመንቶች ውስጥ እንደያዘ ግን በጣም ላሳያችሁ ነው የማስበው። ባጭሩ አብርሃም ጽድቅን እንዲያው የተቀበለ ሰው ነው የሚለን። እንዲያው በነፃ ጽድቅን የተቀበለ ሰው። እንደውም በጣም ኮንቴክስቱን ስናጠና ሮሜ የተማራችሁ ታውቃላችሁ።
እንዲህ ነው ተብሎ የሚተረጎመው። አብርሃም የጽድቅ ረሃብተኛ ነበር። ምንም በቃ ጽድቅ ርቦታል አብርሃም። እግዚአብሔር ደግሞ የጽድቅ ገበያተኛ ነው ማለት ጽድቅ በጣም ተርፎት በቃ አምራች ነበር እግዚአብሔር የጽድቅ ያ ርቦታል መጥቶ ከዛ በኋላ መጣና ያ የጽድቅ አምራች የሆነው እግዚአብሔር ጋር ይመጣና ራበኝ እኮ ነው ምንድነው የራበኝ ጽድቅ የሚባለው ነገር ራበኝ ይለዋል ሲለው አይ በቃ ይሄው እንደፈለክ ጽድቅ መጽደቅ ነው የፈለከው አዎ ጽድቅ ምን ችግር አለ እኔ የጽድቅ ቆጣቢ አይደለሁ እኔ የጽድቅ ሰሳች አይደለሁ ጽድቅ ለእናንተና ተብሎ ሌላ ዓለም ፈጥሬ አልሰጠው ወሰደው ጽድቅ እኔ እናንተ ራይት እንሁን በቃ ከዚህ በኋላ ጓደኞች አምልከኝ እኔ መቀበላለሁ እንደ ጠላት መልሽ አላይህም ከዚህ በኋላ ይለዋል ከዛ አብርሃም ይሄን ሁሉ ነገር በነጻ ወሰደው ካለ ምን ሊጠይቀኝ ይሆን ምን ይሁን ሊጠይቀኝ ያለው እያለ ሲለው ካንተ ግን አንድ ነገር ብቻ ነው ጠይቀው ይለዋል ማለት ነው አንድ ነገር ግን ጠይቃለሁ ዝም ብዬ ይሄ ሁሉ ጽድቅ ደግሞ ጽድቅ ችግሩ ቱጃር ፈልጋ አትገዛው እንትና ምናምን ተብሎ አይገዛም ነገስታት ጋር የለም አሁን እስቲ ግን አንተ ጥያቄ ልጠይቅ አለ እግዚአብሔር ይሄ ነው ወይስ ይመዳ አንተ ጥያቄ ልጠይቅ ታምነኛለህ እኔ እን ማረግ እንደምችል ታምነኛለህ እኔ ያንተን ኃጢአት በሙሉ ልጄ ላይ አድርጌ የልጄን ጽድቅ በሙሉ ላንተ ልቀያይረው እንደምችል ታምነኛለህ ሲል አንዳንዶች ምን አሉ ጠቢባን አይ ያሉ ሄዱ አብርሃምስ አረ አምናለሁ አንተ በቃ ልታጸድቀኝ ነው አዎ አምናለሁ እሺ አጽድቀኝ አለው እግዚአብሔርስ ምን አለው እግዚአብሔር ጸድቃል አብርሃም ጽድቅን የተቀበለው በምንድን ነው ስትሉ አንተ ጽድቅ በለኝ እንጂ እጸድቃለሁ በቃ ምንም ሌላ የሚገርማችሁ ሮሜን አምጥታችሁ አፕላይ ብታደርጉት ምንም ሌላ የምታወጡት ነገር የለም ጽድቅ በለኝ እንጂ አንተ ተቀበለኝ እንጂ በቃ እጸድቃለሁ ምን ይከለክላል አንተ አይደል እንዴ ጽድቅ ሰጪው ራሱ መጀመሪያ ላይ ብሎ አመነ ከዚህ የተነሳ አብርሃም የህይወታችን ነው የፌዝ የምንለው የእምነት ሞዴል ተብሎ ተጠራ ምዕራፍ 4 ሞዴል ሆኖ የሚያሳያቸው ለአብርሃም እግዚአብሔር ማን ነበረ ነው ምክንያቱም ኦብጀክቱ የእምነት ኦብጀክት እግዚአብሔር ስለሆነ አብርሃም እግዚአብሔርን ማን ነው ብሎ ነው የተከተለው ራሱ ጌታ ኢየሱስ እኮ ተቀላችሁ ከብዙ አመት በኋላ ጠይቋል ይሄን ጥያቄ እኮ ማን ነኝ እኔ ለእናንተ ነኝ ተከተላችሁኛል ደቀ መዝሙር አላችሁ ክርስቲያን ነኝ አላችሁ ፕሮቴስታንት ነኝ አላችሁ ጴንጤ ነኝ አላችሁ እኔ ለእናንተ እስቲ ፐርሰናሊ እኔ ላንተው እኔ ላንቺ ማን ምን ነኝ ነገር ነው ማን ነኝ የሚለው በደም ከተረጎም ነው ምንድነው የኔና አንተ ሪሌሽንሺፕ ማን ነኝ ብለህ ነው የምታቀኝ አለ ማለት አያችሁ ኢየሱስን ማን ነው ብለን ባወቅነው ዕውቀት ነው ምን ጸድቀው በጣም የሚገርመው ነገር እኛ አተን አይደለም እንደሰው መስራት ምንጭስ አምሮ ስለሌለን አይደለም ጌታን የተከተልነው የሆነ ችግር ስላለብን ዲፌክት ስላለብን አይደለም የተከተልነው ጌታ የሆነ ላክ ምናረገው ነገር ግሩፕ የሆነ እንደ ሃርድ ሜንታሊቲ እንደሚሉት ይሄ በግሩፕ ማሰብ ስለምንወድ አይደለም የተሰበሰበው እኛ የተሰበሰብነው አንድ ማንንም ሰው ሊሰጠን የማይችለውን ነገር ስላገኘ ማንንም ሰው ሊሰጠን የማይችለው ዞረን እንደናንተ ሞክረን እንዳንዳንዶቹ መጠጥ ውስጥ ሞከር ነው የለም ጫት ውስጥ ሞከር ነው የለም ሰክሰስ የሚባል ነገር ውስጥ ተመረቅንና አየሩ የለም ትልልቅ ቦታ ላይ ለመስራት ሞከር ነው ሰራን የለም ከዛ ደግሞ እንደሙስቲ ቆይ እንደው ሙከራ አለሙ እኛ በእኛ ላይ ላይሆን ይችላል ሌሎች ደግሞ ከኛ በላይ የደረሱ ይኖራሉ ብለን ስናይ ደግሞ እነሱ የባሱ ናቸው አሳዩ ዘመን አለ ሰው የጎደለው ጽድቅ ነው አለ ሰው የጎደለው እግዚአብሔር ነው እግዚአብሔር የወጣበት ሰው ሌላ ነገር ስለማይሞላው እግዚአብሔርን ፍለጋ መጣን በቃ ይሄ ነው ክርስቲያን ያደረገን ለምን ክርስቲያን ሆንኩ ለምን ደቀ መዝሙር ሆንኩ ለምን ቸርች መጣለሁ ለምንድን ይሄን ቃል መከተለው ለምንለው ለምትሰሙ ሰዎች ምን ሰጠው መልስ ምንድነው የጽድቅ ረሃብተኞች ነንኛ ጽድቅን ማንንም ሊሰጠን አልቻለም በራሳችን ደግሞ ሞከር እንጸድቃለን ብለን ትላንትና እንደምን ብለን ሳንዋሽ ቀረን በኔክስት ዴይ እንዴት አድርገን እንያዘው አፋችንን ስናማ ተገኘ እንዴት አድርገን እንያዘው ሞከርን እሺ አይ በቃ እንግዲህ
መጽሐፍ ቅዱስ እንደሚለው ማመንዘር ማለት መተኛት ነው አሉንና አይ በቃ እኔ አልተኛው በክፉ ምናምን አልን። ጌታ ኢየሱስ ደግሞ መጣና ወደ ሴት ያየ የተመኘ አመንዘር አለን። እንግዲህ አእምሮዬን አውጥቼ አልጥለው። ስለዚህ ተቀበልኩኝ፣ ኃጢአተኛ ነኝ በቃ። ስለዚህ ጽድቅ የሚያስፈልገኝ የጽድቅ ሀብተኛ ነኝ እኔ። የራሴ ስራ እንደማያጸድቀኝ ገብቶኛል። ስለዚህ ወደ ምን መጣው? የሚያጸድቅ አብርሃም ያመነው ይለናል እዚሁ ጋር ምዕራፍ 4 ላይ የሞተውን በህይወት የሚያኖርን ነው ይላል። ዋው ደስ አይልም ቃሉ? ባጭር ቃል ላይፍ ጊቨር የሆነውን እግዚአብሔር ነው ያመነው። ምን የሚሰጥ ህይወት አለ ወይ ነው እያለ ያለው። ቆመን እንጸል። ይሄ እምነት አለ። አብርሃም ያመነው ማን? ይሄ ኤሌመንት ነው ያለው። ድኛለሁ ሲል ኮንፊደንሱ ምንድን ይሄ ነው። ኔክስት ዊክ እንቀጥላለን።